ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ብሬኪንግ ኒውስ አለ። ሊቨርፑሎች የጆን ሃይቲንጋን ምትክ በማድረግ ጆቫኒ ቫን ብሮንክሆርስትን ለመቅጠር በጣም ተቃርበዋል እያሉን ይገኛሉ። ይህን የምንመለከተው ይሆናል። በተጨማሪም እንግዲህ ትሬንት አሌክሳንደር አርኖልድ የሰጠው አስተያየት አለ። በተለይ አንድ አስተያየት እንግዲህ በቀልቤን ትስባኛለች፣ እሷንም የምንመለከታት ይሆናል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ በጆቫኒ ቫን ብሮንክሆርስት የተሰማችሁን እንደዚሁም ደግሞ ትሬንት አሌክሳንደር አርኖልድ በሰጠው አስተያየትም ዙሪያ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። አሁን በቀጥታ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ የጆቫኒ ቫን ብሮንክሆርስትን የተመለከተውን ዘገባ ይሆናል። ከጥቂት ደቂቃዎች በፊት እንግዲህ ዘ ታይምስ ላይ ፖል ጆይስ እንደጻፈው ከሆነ በተጨማሪም ደግሞ ሉሲ ስቲል ዘሜል ላይ እንደጻፈው ከሆነ ጆቫኒ ቫን ብሮንክሆርስትን ሊቨርፑሎች ለመቅጠር በጣም ተቃርበዋል ነው እያለ የሚገኘው። ድርድሮች እየተደረጉ ነው የሚገኙት። ይህንን ተጫዋች እንግዲህ ሁላችንም የምናውቀው ይመስለኛል። ኔዘርላንድ ሲነሳ እንግዲህ ከሚነሱ ስሞች መካከል አንደኛው ተደርጎ የሚቀመጠው ተጫዋች ቢኖር ጆቫኒ ቫን ብሮንክሆርስት ነው። በተለይ ደግሞ በተጫዋችነት ዘመኑ እንግዲህ ከተለያዩ ክለቦች ጋር በመሆን የተለያዩ ነገሮችን ማሳካት የቻለ ተጫዋች ነው የነበረው። የተጫወተባቸውን እንኳን ስንመለከተው ፌኖርድ መጫወት ይችላል፣ በሬንጀርስ መጫወት ይችላል፣ እንደዚሁም በአርሰናልም ከ2001 እስከ 2004 በነበረው የውድድር ዘመን መጫወት ይችላል። በአጠቃላይ እንግዲህ 64 ጨዋታዎችንም ለአርሰናል አድርጓል። በእነዚህ 64 ጨዋታዎች 2 ግቦችንም ማስቆጠር የቻለ ተጫዋች ነው። እንደዚሁም ደግሞ ከባርሴሎና ጋር ከ2003-4 የውድድር ዘመን ጀምሮ በዛ ሰዓት እንግዲህ በውሰት ውል ነበረ ባርሴሎናን የተቀላቀለው። ነገር ግን 2004-5 የውድድር ዘመን ላይ በቋሚነት ባርሴሎናን መቀላቀል ችሏል። እስከ 2006-7 ድረስ መጫወት የቻለ ተጫዋች ነው። በአጠቃላይ 155 ጨዋታዎችን ሲያደርግ 7 ግቦችንም ለባርሴሎና ማድረግ ችሏል። ከዛ በኋላ ወደ ፌኖርድም ተመልሶ እንግዲህ ከ2007-8 የውድድር ዘመን እስከ 2009-10 ድረስ መቆየት የቻለ ተጫዋች ነው። በአጠቃላይ በእግር ኳስ ህይወቱ እንግዲህ 585 ጨዋታዎችን ማድረግ ሲችል 69 ጎሎችንም ማስቆጠር የቻለ ተጫዋች ነው የነበረው። ከዛ በኋላም እንግዲህ ወደ አሰልጣኝነት ማቅናት ችሏል። በአሰልጣኝነቱም እንግዲህ ፌኖርድን እንደዚሁም ደግሞ ጓንዙሆ፣ ሬንጀርስን፣ ቤሽኪታሽን ማሰልጠን ችሏል። በፌኖርድ ቆይቶም እንግዲህ የኤርዲቪዚዮን ዋንጫ ማሳካት የቻለ አሰልጣኝ ነው የሆነው 2017 ላይ። በተጨማሪም ደግሞ 2022 ላይ ሬንጀርስን ይዞ ወደ ኢሮፓ ሊግ የፍጻሜ ጨዋታ ላይ መድረስም የቻለ አሰልጣኝ ነው የነበረውና ጥሩ ሲቪ ያለው አሰልጣኝ ነው። በእርግጥ ያን ያህል የሚጋነን አይደለም። ነገር ግን ደግሞ ለአሰልጣኝ አርነ ስሎት እንግዲህ ትክክለኛው ምክትል አሰልጣኝ ሊሆን የሚችልበት ቻንስ አለ። ከዚህ በፊት እንግዲህ እዚህ የምክትል አሰልጣኝነት ቦታ እንግዲህ ሊቨርፑሎች ከተለያዩ ስሞች ጋር ሲያያዙ ነበረ። ከደርካየት ጋር ስሙ ሲያያዝ ነበረ። እንደዚሁም ስቴቨን ጀራርድም አንዱ ከሊቨርፑል ጋር ስሙ ሲያያዝ የነበረ ነው። በተጨማሪም ደግሞ የቀድሞ የአሰልጣኝ አርነ ስሎት ምክትል ከነበረው ጋር ራሱ ስሙ ሲያያዝ ነበር። ነገር ግን ደርካየት ምክትል እንደማይሆን በኤጀንቱ አማካኝነት ተናግሯል በአንድ ፖድካስት ላይ በነበረው ቃለ መጠይቅና ምናልባትም ስቴቨን ጀራርድ ያንን ቦታ ሊተካው የሚችልበት ቻንስ አለ ሲባል ነበር። ነገር ግን አሁን ሊቨርፑሎች እንግዲህ ወጆቫኒ ቫን ብሮንክሆርስት ፊታቸውን አዙሯል ነው እየተባለ የሚገኙና በቅርቡም እንግዲህ ይሄ ስምምነት ይፈጸማል ተብሎ ነው የሚጠበቀው። ለአሰልጣኝ አርነ ስሎትም እንግዲህ ጥሩ አዲሽን ይሆናል ተብሎ ይጠበቃል። በእርግጥ የመጨረሻውን ስራ ከተመለከት ነው እንግዲህ ጥሩ የሚባል አይደለም። በተለይ ደግሞ በቤሽኪታሽ ያደረገው ቆይታ እንግዲህ በመባረር ነው የተጠናቀቀው። እናም ከዛ ከተባረረ በኋላ ኦክቶበር ላይ ከተባረረ በኋላ እንግዲህ ምንም አይነት ስራ አልነበረውም። አሁን እንግዲህ ሊቨርፑሎች ይህንን ሰው ወደ ስራ ለመመለስ ድርድር እያደረጉ ነው እየተባለ የሚገኘው እና ምናልባትም እንግዲህ በቀጣይ ቀናቶች ውስጥ ሊቨርፑሎች ይፋ ሊያደርጉት ይችላሉ ተብሎ ይጠበቃል። በዚህ ሰዓት እንግዲህ ሊቨርፑሎች በተለይ የአሰልጣኝ ቦታዎች ላይ የተለያዩ ቦታዎች ላይ ክፍተት አለ። የ21 ዓመት በታች ቡድኑ፣ የ18 ዓመት በታች ቡድኑ እንደዚሁ አሰልጣኞች የሚፈልጉ ቦታዎች ናቸውና ምናልባትም እንግዲህ በነዚህ በሚመጡ ቀናቶች ውስጥም እንግዲህ ሊቨርፑሎች እነዛን ቦታዎች ከቨር ያደርጋሉ ተብሎ ነው የሚጠበቀው። በአሰልጣኝ አርነ ስሎት እንግዲህ ሙሉ ለሙሉ በሚባል መልኩ የተለያዩ ለውጦች እየተደረጉ ነው የሚገኙት። ወጣት ተጫዋቾችም እንግዲህ ከሊቨርፑል እየለቀቁ ይገኛሉ። አሰልጣኞችም እየተቀየሩ ይገኛሉ። የተለያዩ ለውጦችን የምንመለከት ይመስለኛልና ከነዚህ ለውጦች መካከል አንደኛውም እንግዲህ ጆቫኒ ቫን ብሮንክሆርስት ይሆናል ተብሎ ነው የሚጠበቀው። በተለይ ደግሞ ጆን ሃይቲንጋ እንግዲህ በሊቨርፑል እንዲቆይ ይፈለግ ነበር። ነገር ግን ደግሞ ያጋጠመው እድል እንግዲህ የሚታለፍ ስላልሆነ ወደ አያክስ ሄዶ ለመስራት ከስምምነት ደርሷልና ያንን ቦታ ከቨር ማድረግ ነበረባቸው። አሁን ጆቫኒ ቫን ብሮንክሆርስት ከቨር የሚያደርጉት ይሆናል። በቀጣይ የምንመለከተው ደግሞ ትሬንት አሌክሳንደር አርኖልድ የሰጠውን አስተያየት ነው። ዛሬ እንግዲህ ሪያል ማድሪዶች ትሬንት አሌክሳንደር አርኖልድ የማድሪድ ንብረት መሆኑን ይፋ አድርጓል። እዚህ ላይ እንግዲህ በዲቴል የምንገባበት ነገር አይደለም፣ ምክንያቱም አሁንም ራሱ ስለሱ ማውራት ፈልጌ አይደለም የገባሁት። ነገር ግን ደግሞ የሰጠው አስተያየት ትንሽ ቀልቤን ስለሳበው ነው። በሰጠው አስተያየት ላይ ምንድን ያለው እንግዲህ ይህንን
ሞመንት እንግዲህ ወይም ይህንን ጊዜ በጣም ስፈልገው ነበረ፣ ለረጅም ጊዜ እየጠበቅኩት ነበረ ብሏል። ከዛ ግን አያይዞ ምንድን ያለው ማለት የፈለግኩት ግን ይህንን 2 ሳምንት 3 ሳምንት ነው እንጂ አመት ምናምን አይደለም ብሏልና እዚህ ጋር እንግዲህ ያመለጠው ንግግር ይመስለኛል። በጣም ብዙ ጊዜ ሆኖኛል ይህንን ነገር ስጠብቀው ያለው እንግዲህ አምልጦት የተናገረ ይመስለኛል። ከዛ በኋላ ያችን ለመሸፋፈን ግን ምን ማለት እንደፈለግኩኝ አውቃችኋል። ያለፉትን ጥቂት ሳምንታት ነው እንጂ አመታት አይደለም ይህንን ስጠብቅ የነበረው ብሎ ለመሸፋፈን ፈልጓል። በተጨማሪም እንግዲህ ይህንን ቃለ መጠይቅ የሰጠው በስፓኒሽ ቋንቋ ነውና አንዳንድ መረጃዎችን ከተመለከታችሁ እንግዲህ ይህንን ቋንቋ በደንብ ለምደህ ለመናገር በትንሹ 6 ወር ያስፈልጋል ነው የሚሉት። ያንንም እንግዲህ በሳምንት 3 ቀን እየተለማመድ ከሆነ ነው እየተባለ የሚገኙና ቢያንስ እንኳን ከ6 ወር በፊት ራሱ ወደ ማድሪድ መሄድን እንደሚፈልግ አውቆ ነበር። እንደውም አንዳንድ ደጋፊዎችም የሚጠረጥሩት ከሆነ እንግዲህ እኔ የምገምተው በትንሹ ከአመት በፊት ነው ወደ ማድሪድ መሄድ እንደሚፈልግ የወሰነው። ካልሆነ ደግሞ ከ2 አመት በፊት ወደ ማድሪድ እንደሚሄድ ወይም ደግሞ መሄድ እንደሚፈልግ ወስኗል ብዬ ነው የማምነው። በተለይ ደግሞ የአሰልጣኝ የርገን ክሎፕ ሊቨርፑልን መልቀቅ ከወሰኑ በኋላ ይህን ተጫዋች እንግዲህ ከሊቨርፑል መልቀቅ እንደሚፈልግ የወሰነ ይመስለኛል። ካልሆነም ከዛ በፊትም ሊሆን ይችላልና ቀድሞ የወሰኑ ነገር ሆኖ ሳለ እንግዲህ እዚህ ጋር ለመሸፋፈን ወይም ደግሞ ሊቨርፑል ደጋፊዎችን ለማስደሰት ላለማስቆጣት ምናምን በሚል ግን ይህንን ሳምንት ወይም ደግሞ ወደ ከሊቨርፑል መልቀቅ እንደምፈልግ ከወሰንኩ በኋላ ነው ወደ ማድሪድ መምጣት የጓጓሁት ምናምን የሚል ነገር ብሎ ለመሸፋፈን ሞክሯል። ከዚህ በፊት እንግዲህ የተለየ አንድ መረጃ ወጥቶ ነበረ። አሰልጣኝ አርነ ስሎት ራሱ ያወቁት ማለት ነው ገና ጃንዋሪ ከመግባቱ በፊት ነው እየተባለ የሚገኘው። ከዛ በኋላ እንግዲህ በተደጋጋሚ ይህንን ተጫዋችም ቀይረው ሲያስወጡትም ተመልክተናል። ብራድሊም የተለያዩ ቻንሶችንም ሲያገኝ ተመልክተናል። በእርግጥ ብራድሊ እንግዲህ ከዛ በኋላም ጉዳት ሲያስቸግረው ነበር። ነገር ግን ለአሰልጣኝ አርነ ስሎት ቀድሞ ነው የነገራቸው እና ይህንን ስንመለከተው እንግዲህ ያለፉትን ጥቂት ሳምንታት የሚያስብል አይደለም። ምናልባት 1 አመት ሙሉ ወደዛ መሄድ ሲፈልግ ነበር። በተለይ ደግሞ ቤሊንግሃም ወደ ማድሪድ ከሄደ በኋላ ወደዛ መሄድ እንደሚፈልግ የወሰነ ይመስለኛል በትንሹ እንኳን ስንመለከተውና እንደዚህ ብሎ የሊቨርፑል ደጋፊ ለማራራት ምናምን የተጠቀምበት ነገር እንግዲህ አስደሳች የሚሆን ነገር አይደለም። ከዚህ በኋላ እንግዲህ ወደ ሊቨርፑል መመለሱ አይቀርም በማድሪድ ማሊያና ከዛ በኋላ ከደጋፊዎቹ የሚጠብቀውን ነገር እንግዲህ ለማየት በጣም ጓጉቻለሁ። እንደ በፊቱ ጥሩ አቀባበል ይጠብቀዋል ብዬ አላስብም። ሊቨርፑሎች እንግዲህ የቀድሞ ተጫዋቾቻቸውን በጣም በልዩ ክብር ነው ሲቀበል የነበሩት ከ1 ከ2 ከ3 ተጫዋቾች በስተቀር ማለት ነው። አሁን ለምሳሌ ኮቲኒዮ ያን ያህል ተወዳጅነትን አላገኘም ወደ ሊቨርፑል ሲመለስ፣ ስተርሊንግም ያን ያህል ተወዳጅነትን አላገኘም። በእርግጠኝነት ምነግራችሁ ከዚህ ቡድን አሁን ካለው ቲም ውስጥ እንግዲህ እነ ሲሚካስ የትኛውም ክለብ ይሄድ ከማንቸስተርና ከኤቨርተን ውጪ ቢመለስ በጭብጫቦ ነው የሚቀበሉት። እንደዚሁም ሌሎችም ኑኔዝ ራሱ ተመልሶ ቢመጣ ማለት ነው ሌላ ነገር እስካልተናገረ ድረስ እስካልቀባጠረ ድረስ በጣም ደማቅ አቀባበልን የሚያገኝ ይመስለኛል። በአንጻሩ ግን ትሬንት አሌክሳንደር አርኖልድ ወደ አንፊልድ ሲመጣ ግን እንደዚህ አይነት ድጋፍ ይጠበቀዋል ተብሎ ማንም የሚጠብቅ የለም። ያኔ ራሱ የዋንጫ ማንሳት ስነ ስርዓት ላይ ራሱ ለሱ ሲያጨበጭቡለት የነበረው ቀኑን ላለመረበሽ ይመስለኛል። በተጨማሪም ደግሞ የርገን ክሎፕ የሚሰጡትም አሴት አለ። ምናልባትም እሳቸውንም አክብረው ሊሆን ይችላል። ነገር ግን ያንን ቀን ላለማበላሸት እሱ ላይ መጮህ ስላልፈለጉ ነው እንጂ ሌላ ቀን ቢሆን ኖሮ ምናልባትም ይጮህበታል። ከዚህ በኋላም ወደ ሊቨርፑል ሲመለስም እንግዲህ አርሰናል ጨዋታ ላይ ከተጮህበት የበለጠ እጥፍ ሙሉ ስቴዲየሙ እንደሚጮህበት በጣም እርግጠኛ ሆኖ መናገር ይቻላል። እናም ይህ የሰጠው አሴት እንግዲህ ብዙም አላስደሰተኝም። ዋንጫ ለማሸነፍ ነው የመጣሁት ምናምን ነገር ብሏል። የራሱ ጉዳይ። ከዚህ በኋላም እንግዲህ በዚህ ተጫዋች ዙሪያ በዚህ ቻናል የምናነሳ አይመስለኝም። ይህ ለመጨረሻ ጊዜ ነው የማነሳው። እሱም የሰጠውን አስተያየትም ሰምቼ ነውና በትሬንት አሌክሳንደር አርኖልድ ዙሪያ እንግዲህ የመጨረሻ ነገራችንን አንስተናል። ከዚህ በኋላ እንግዲህ በዚህ ዙሪያ የምናነሳ አይመስለኝም። አሁን እዚህ ላይ አበቃው። ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። በቀጣይ እስከምንገናኝ ድረስ ቻው።